ሳመኝ እና ሳመኝ አረ መንገድ ላይ ነን እና ለሳምከ እንዴ ጭንቀት ነው አንተ ምንድን ነው ማስደኛል ሰላም ገባችሁ አንተ ማታ አላወረደኝም መሀል መንገድ ላይ ቆሙበት አዎ መሀል መንገድ ላይ ቆሙበት በቆሚያ መቀመጥ እኮ ባለጌ እኮ ነው ሲጀመር ብዙ ሰው ነግሮኛል ቆመብኝ እና ምን ላድርግ ታዲያ እኔ ቆመብኝ እኔ ፈልጌው ነው እንዴ በቃ እንዴ ፈልጌው ነው ምንድነው የምትሉት ኧረ ይደብራል እንዴ ትናንትና ወርደኝ አታውቅም ቢሪጀራ 30 ብር ገባይ ቆይነ ማበደነው አረ እናቴዋ አረ ይሄንን ያክል ዕቃ ትቼ ነው አንቺን የመጣሽ። ሰላም ይስላችሁ። ዛሬ በሌላ አዝናኝ ቪዲዮ ተመልሻለሁ። አብራችሁ ይቆዩ። ቆይ ለምን ነው ማለፈኝ? እኔ ለመለካፍ ምን ያንሰኛል? ምን ያንሰኛል? ምን ያንሰኛል? በሽተኛ ያምሻል ራስቸው ለካስ ቦይፍሬንድ ይሆናል። ክላሴን ጠብቄ ልጠጣ እንጂ። እሺ ሴትዮ ፈተና እንዴት ነበር? አሁን እኮ ፍቅረኛሞች ነን። ሮማንቲክ ለመሆን ሞክር እንጂ። ጠዋት ራሱ ስደውል ሄሎ የኔ ፍቅር እንዴት ነሽ አለሁልሽ ቤቢዬ ምናምን ነው የሚባለው ይለኛል አንስቶ። ለካ ይሄም አለ። እሺ አስተካክላለሁ። እና እከኩ ለቀቀሽ? አንተ ጤና የለህም እንዴ? ራስሽ አለሽ እንዴ? ከትናንት ወዲያ አካካሽ ቸገረኝ ብለሽ የነገርሽኝ። ኖርማል ጓደኞች እያለን ስለኔ የምታውቀውን ኢንፎርሜሽን ሁሉ ደልተው እኮ ነው የምልህ። ወይ ጣጣ። እሺ በቃ ተነሽ፣ ብዙ ቆየና ወክ ምናምን እናድርግ። ሂሳብ 350 ነው የሚደርስብን እንዴ? ሂሳብ እንደ ድሮ ሼር ልናደርግ ነው እንዴ? ትንሽ አይሸክክህ እንዴ? ለምን ይሸክከኛል? እኩል አንድ ጥብስ አድርገን ይበላል። ኧረ በእናትህ ትንሽ ሮማንቲክ ለመሆን ሞክር። ፋርነት አያጥቃ። ሲጀመር እንደ ድሮ ግድንግድ ጉርሻ ምናምን አልጎረስኩም። ክላሴን ጠብቄ ቀስ ብዬ ነው የበላሁት። ትንሽ አታውቅም እንዴ? እና ካሁን በኋላ ስንገናኝ ሁሌ አንተ ነው የምከፍለው እያልሽኝ ነው? አዎ። እና ምን ገርልፍሬንድ እና ቦይፍሬንድ ሆነን ሂሳብ ሼር የምናደርግ ከሆነ ምን አልክ? አይ ምንም። ዛሬ ደግሞ ሰው መስለሻል። እንደውም አልፈልግም። በቃ ወደ ጓደኝነታችን እንመለስ ነው። ሂሳብ ሼር እናድርጋ በለካጃች። ሰላም ነው ይቆንጆ። እኔ አባት ፈለክ ይቅርታ እሷን ነበር ይቆንጆ። አውሪኝ ምን ፈለክ? አንቺን አይደለም እሷን የፈለኩት። ምን ፈለክ? እናት ያታወሪ አንቺ አታረም። እሷ ምን ፈለክ አንተ? የማለሽ አንቺ ምንድነው? አንዴ እሷን ለማናገር ይፈለክ ምንድነሽ? አንቺ ቆይ ምን አገባ? ምን ፈለክ? እሷን ለማናገር እሷ አታወራ አያገባም። ናውረኝ ቆይ ማይ አንቺ ዝም በይ። ሂጂ በእናትሽ ወደዛ። ድሮም ከአንድ ቆንጆ ሴት ጀርባ አንድ አጭር ተንከሲስ ዱካ ራስ ይሆንሽ ትይ የሶፋ ግን ትይ ምን አይነት አጭር አንቺ ግን ቆንጆ አሁን እንዴ መቅዲ እንዴ ነሽ? ኮሌጅ አብረን የተማርነው ክላስሜት እኮ ነው። እንደዚህ ቁም ነገረኛ ሚስቴ ነሽ ታውቂያለሽ እንዴ ነሽ? ሰላም ነው? ወይኔ እኔ ስታስታውሰኝ ራሱ በጣም ነው ደስ ያለኝ። አሸብር በቃ ክላስሜት ነበር። ኮሌጅ እያለን ብታይ በቃ እንደ አሸብር ሚዝናና የሚጨፍር የሚጠጣ ሲል እንደዚህ ቤተሰብ መስርተ ማየት እንዴት ደስ ይላል እንዴ! አመሰግናለሁ። ወይኔ አሼ በእውነት በጣም ነው ደስ ያለኝ። እንደው ምን የመሰለ ቤተሰብ ነው ያለክ። በእውነት መልካም አባት ነው የምትሆነው። አንቺም ደግሞ ቆንጆ እናት ነው እሺ የምትሆኚው። ማርያም በሽልማት አውጣሽ ግን የኔ ቆንጆ። ለምን ነው ማርያም በሽልማት ታውጣኝ? ቦርጬ ነው መቅዲ ያልሰማሽኝ ነው ቦርጯ ነው ፍሬንድ እኮ ነው። አይ ቺሪ ነው ቺት እያደረክብኝ ነው። ከዚህ በኋላ ምንም ነገር አልፈልግም። በቃ ተው።
አይ አባት ከቀደም ጀምሮ ያየሁት ነበርና ማለት ተከተልኩ ነበር። እንጂ ነገር ነው መሰለኝ ወድጄሃለሁ ነው አባት ጋር አዳምጠኝ። ወድጄሃለሁ ይሄ ማሞ ይሄ የማወቅ ይሄ መታወቅ ጉዳይ ምናምን ሳይሆን ወድጄሃለሁ ነው። አባቱ ጤነኛ አይደለም እንዴ? ወድጄሃለሁ ነው እኮ ሌላ ነገር እኮ ያልኩ ነው የሚመስለው። ወድጄሃለሁ ማለት ወልጥሽ ክትባታለ እንዴ? እኔ አሁን እዚህ ጋር ኦኦብ እንዳልጨው እዚህ ጋር ታያላ ያሉ ሰዎች ኦኦብ እየጨውኩ ያሳስራሉ። እሺ ሌላ ነገር ነው ማስመስለው። ሌላ ነገር ነው ጭራሽ ደግሞ ከሴት ጋር ተጀናጀንክ ነው ወይኔ ባል ሚስት እኮ ነው ቢያንስ በይሰት እንዲያርጋል ሌላ ሴት ጋር ታወራለህ። ለማንኛውም ቀጥታ ድምጽን መስማት አልፈልግም። እንዳልጨው ዝም ብለህ የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ሁሉም ሰው ጦጣ ነው። እኔ አሁን በጣም ጦጣ ከመሆኔ የተነሳ እኔ ብቻ ሙሳይ እንዴት እንደሚያደርገኝ እኔ ነው የማውቀው። ይሄ ስሜት እናንተም ሊሰማችሁ ይችላል። በቃ በተለይ ጠቃጠቆ ሙሳይ በቃ ጠቅ ብለህ የሆነ ዛፍ ላይ ወጥተህ 3 ኪሎ ሙዝ ጸጥ አርግ ነው የሚለኝ። ይሄንን ከኔ በተሻለ ደንቦች ቢያብራሩት ደስ ይለኛል። እና እንዳልኳችሁ ነው ሁላችንም ጦጣ ነን። አንድ ማወቅ ያለባችሁ ነገር ብዙ ሰው የሰው ልጅ የመጣው ከአዳምና ሔዋን ነው ብሎ ያምናል። ሳይንስ እኛ እንደ ሳይንስ መምህርነታችን ይሄን አናምን። የሰው ልጅ የመጣው ከጦጣ ነው። ሲጀመር አዳምና ሔዋን ራሱ ጦጣ ካልሆኑ ዛፍ ስር ምን ይሰራሉ? ኤቢ እኔ ግን እንደምን ነው የምታይ? እንደቴ ነው ታውቃለህ እንዴ? እህት አለም እንዴ? ማለት ነው ዓለም ላይ ቆይ እናንተ ብቻ ብንቀር በቃ ሁሉም ሰው አልቆ ማግባት ደግሞ ያለ ነው ልጅ መውደድ ምናምን ያለ ነውና እንዴት ነው የምታረገው? የዓለም ህዝብ ጠፍቶ እንዳለ እኔና አንቺ ብቻ መንቀር በየትኛው ስራችን በየትኛው ጽድቃችን ምን ሰርተን በቃ ታምር ተፈጠረና በቃ እኔ እናንተ ብቻ ቀረን አለ ሁሉም ሰው አልቆ ማለት ነው። ላንገናኝ እንችላለን እኮ ሌላ ከተማ ልሆን እችላለሁ። ምናልባት ከሆነ አሁን ለምሳሌ አሜሪካ ልሆን እችላለሁ። አንቺ እዚህ ልትሆኚ የምንገናኝበት ነው ፕላናችን አንድ ላይ አይደል እንዴ? የሆነ አሁን እኔ ከሄድኩኝ እንደዛ አብረን ልንሄድ እንችላለን ምናምን እያልክ አንዴ የምታወራው ላንለያይ እንችላለን እኮ ዓለም ላይ እኔ እና አንቺ ብቻ ብንቀር እኔ እና አንቺ ብቻ ቀረን እኮ ማለት ቴሌኮም ሰርቪሱም አይሰራም፣ ስልክም አይሰራም። ስለዚህ ተደዋውለን እንኳን መገናኘት አንችልም። አንድ ቦታ ብንሆን እኔ እና አንተ አንድ ቦታ ብቻ ብንሆን ማግባት አለበት ግዴታ ነው እንዴ? ምንድነው የምታረገው? ሰፈራችን የተለያየ አይደል? ያማል እንዴ አንተ ያማል ማስረዳት ገባን ነው እንጂ ኦኬ ገባኝ ላይክ ሙሉ የዓለም ህዝብ እኔና አንቺ ብቻ ብንቀር ምን እናረጋለን ነው? አዎ ድንገት የሆነ ቦታ እኮ የሆኑ ሰዎች ሊኖሩ ይችላሉ። በቃ ማፈላለግ ነው። ለሁለቱም እንዴት ይኖራሉ? አው my god. እንዳለ በታተናቸው ምን መሰለ ዶሮ መሰለ ይሰራውልህ። ግባ ላምጣልህ። እንዴት አድርጌ እንደሰራው ትንካ። እንዴት ዛሬ ደግሞ ጨውሎ ነክሰሽበታል። አባቴ ይጣፍጣል። አዎ ይጣፍጣል። እኔ የምልሽ እዚህ ሰፈር ጨው የጫነ መኪና ቆሞ ነበር እንዴ? እኔ እንጃ። ጨው እኮ ጣንሶታል። ምን ኩላሊት እኮ ቢቆይ እኮ ለጋራ ጥቅም ነው። አንድ ቀን የቸገረን ጊዜ እኮ እንጠቀመዋለን። ማለት አልገባኝም። ሌላ ጊዜ ጨው ስትሰሪ ምግብ ጨምሪበት። ያን በለጋው ልጅነት ያን አይን ባርየሽ ባንገልባጧት ማዳሁድ ሲባባ ልጅን ስትል ተጨንቀሻል። የእናት ውለታ ዋጋ ከፍለሻል። ማለኔ ይተካሻል። እናቴ ነሽ ዓለሜ ህመምሽ ነው ህመሜ ህመሜ ነሽ አንቺማ በዋልሽበት ገደማ ያንን ለጋው ልጅነት ሳያውቀን ተፋደግነት እንቅልፍ አልገሽ በአንቀልባ ጧት ማታ ሆድ ሲባባ ልጅን ስትይ ተጨንቀሻል። እናት ውለታ
ገፍለሻል ማልኔ ይተካሻል እንጀራ 30 ብር እንጀራ 30 ብር ገባይ ቆይነ ማበደነው እጅሾይ ከኔ ስለራቅሽ ምን አይነቷ ጨካኛ ልጆች እኔም ወደ አንቺን መውደዴ ጣላረክሽኝ ነው ወይ ፍቅሬ ጣላረክሽኝ ነው ወይ ፍቅሬ እኔ ስወድሽ አንቺን ሳፈቅርሽ ቀዘቀዘ ሞቅ ያለው ገላሽ ምን በደልኩሽ ምን አስቀየምኩሽ በይ ንገሪኝ ምኑ ቅር አለሽ ከሄድሽ ይቅናሽ አንቺ መንገደኛ እኔን ጥለሽ አርገሽ ብቸኛ አትከሰሺ አትፈሪ ዳኛ እኔ ምን ልፈልግ ቢጤ ጓደኛ የጠየቁ እኮ የራሴን ገንዘብ ነው ምንድን ነው ማስተኛ አንተ ስንት ጊዜ አስተዋውቃችኋለሁ እያልኩ ምንም እንዲሞላልኝ አልቻለም ነበር። ዛሬ ተተዋወቃላችሁ። የሚገርም ልጅ ነው። ፊላ ብራዘር እንደዚህ አማን ነው አላወቁም። ፊላ አውጮ አንቺ ጠፍተሻል። በእናትሽ በጣም ጠፍተሻል። ባለፈው ስልክ ታጋዛሽ ቦቻ ተመችቶኛል። ትንሽ ኑሮ ያጋዛኝ ስልክ ተመችቶኛል። ሌላ አዲስ ቨርሽን መጥቷል። የምር መግዛት ፈልጋለሁ። በእናትህ እዛው ቦታ ነው ተደዋውለን መገናኘት ይችላል። ኧረ በእናትህ ደስ ይለኛል። በእናትህ ስልክ ቀይር በቃ ዛሬ ይመቸኛል። ይመችሻል። ያራዳ ልጅ በቃ እንደ በቃ በቤታቸው እና ቤት ላገኛቸው ነው። ከኔ ሌላ ጓደኛ ልታገኝ? አንቺ ደግሞ አታካብጃ። ሌሎች ጓደኞች አሉሽ ማለት ነው? በላይዞ አንተም በርታ በርታ። ጓደኛ ሲከዳ ከቶ እንዳትረች። ኧረ ቤዛ በእናትሽ አታካብጁ። እሷ ያሏት ጓደኞች ማአት አንተን የምትጠቀምህ ለቧልት በል ሂድ መንገድ ብዙ ሲኖትራኮች በባጃጅ እየተገጩ ነው አለቁ። አዎ አቤት የሚልላቸው ሰው የለም። እና ባለባጃጅ የባጃጅ ሾፌሮች ስትነዱ ምን አለ ወይ ጠጥታችሁ አትንዱ ወይ ደግሞ ተረጋግታችሁ ነዱ። ብዙ ሲኖትራክ እያጣን ነው። በእናንተ ምክንያት ብዙ የሲኖትራክ ሾፌር እያጣን ነው። አሸዋ በየመንገዱ ተገልብጦ ሲኖትራክ ተጨማዶ እናያለን። ስናይ ባጃጁ ጥግ ላይ ቆሟል። ምንም ማለት ነው ባጃጅ ምንም አይሆንም። ይሄ በጣም ትልቁ ችግር ነው በጣም። ስለዚህ ባጃጅ ይዛችሁ በማን አለብኝነት ሲኖትራክ ስደፈጥጡ የምትሉ ሰዎች እረፉ፣ አድቡ። ከቻላችሁ አድቡ፣ ካልሆነ እረፉ። በዙሪያው መቼስ ከሁለት አንዱ አይከብዳችሁም ድረስ ያው ስለሆነ ብቻ። ግን ባለባጃጆች በዛ ልክ ቤተሰብ የላቸውም ወይ የሚያስብል ነገር ነው። ጭካኔ እኔ ከጭካኔ ጋር ቆይ ለምን አንቀበል? ተወዝ ግን ስንት ነው? 4000 ይገርምህ የኔ አባት ትምህርት ሳጨርሽ ወደ ቤት ነው በወር 4000 ብር ደሞዝ እንዴት ነው የምትኖረው? ውዴ በወር እኮ አይደለም 4000 ያልኩሽ የቀን ገቢ ነው 4000 ብር ያልኩሽ። ፋዘር ነው ረጅም ነው ትስተላቀም እድሜሽ ደርሷል አግቢ ነው የሚለው እውነት ወይ የኔ ፋዘር ቴክስት ላከ ምን አለ? እድሜህ ገና ነው ለትዳር አቸኩል ይላል። አይሆንማ አበቦቼ ከመስኩ የኔ ፍቅር እንዴት አባቴ ነበር ግን ስኖር የነበረው እስከ ዛሬ? እኔ ተአምር ነው ይመስለኝ ያላንቺ። እንኳንም ወደ ቤት የመጣሽ በጣም ከዓመት በላይ ምናምን አውቅሽ ነው ይመስለኝ። እሺ ብታይ አባቴ ይሄን ነገር ነግርሃለሁ ያልኩት በዓል ደረሰ አይደለ? አዎ አቤት ለእናቴ ፍየል ልገዛላት አስቤያለሁ። የምር ሶፋም ልቀይርላታለሁ ብያለሁ። ወይኔ ልጅ ወለዱ እናትሽ። ያሁን ጊዜ ሴት እኮ ለራሱ ብቻ እኮ ለእናትሽም ለቤተሰቧም የምትጨነቅ ስለሰጠኝ አመሰግናለሁ። እድለኛ እኮ ነኝ። በዛ ላይ ደግሞ አንተ አለህልኝ። በደንብ ነው እንጂ ያለውልሽ። ይኸውልሽ ፍየሉንም ቢሆን ከብታራ ሄደን አብሬ አማርጥሻለሁ። ሶፋም ልትገዢ ስትይ ከለሩን አብሬ አማርጥሻለሁ። እንዳታስቢ። አዎ እኔ እመርጣለሁ፣ አንተ ደግሞ ትከፍላለህ ማለት ነው።
እንዴ እኔ እንዴ ተቀምገዘው አው ለእናትሽ ፍየሉን የቤታችን ሶፋ እኔ እንዴ የምቀይረው እኔ ምንሽ ለእናትሽስ ቢሆን ፍየል ምን ያደርግላችኋል እንዴ ባላል ወለዱ አይደል እንዴ ምን ማለት ነው ፍየል ወለዱ አይደል እንዴ አንቺን ፍየል አይደል በአንድ ሳምንት ውቅ የቤትሽን ታም ከሰባት ዘር የመጣውን ቅንቅን ነው ያደረግ ሶፋ ልግዛልሽ በአንድ ሳምንት ውቅ አይደል ፍየል ልግዛ ለባል እኔ አለ አንተ አለህልኝ ነበር አይልሽኝ እኔ የለሁም እንዴት ዋላችሁ ጋሽ ቀጭኑ እንዴት ነህ ሰላም ነው ታሟል ሰውዬ ከፎቅ ወደቀ አሉሳ ጋሽ ቀጭኑ ሰላም ነው ወይ አለ እኔ እኮ ልጠይቅህ መምጣቴ ነው ምንድነው ያንቺ ወንድም ከአምስተኛ ፎቅ ላይ ጓደኞች መተው ስንጠጣም ሽቼ ከአምስተኛ ፎቅ ላይ ፍርፍር ብየው እስቲ ይኸው ተርፋል ታዲያ ተርፋት ለባፍንጫ የደግነቱ በዚህ መውደቅ እኮ ነው ተረፍኩ ምኑን ተረፍኩ ከዚህን ካስኪ ሚሪ እንዳይጀ ለመጣው እኮ እንደው መክፈቻ የለም እንዴ እንደው አይተው ይከፍቷል ይሄው ፓፓዬ የሚጀል ለመጥቻለሁ እንደው ጠገን ብትል በረካው ይገመጣው ደቀን እንደው ትንሽ እንኳን አቃ ብትል ብዬ አይጋሽ እናንተ ከአምስተኛ ወርቅ አሁንም ተቀለበለባለ ትስቃለህ ከአምስተኛ ፎቅ ላይ ፍጥጥ ብዬ ፒና ከአምስተኛ ነው የተረፍከው የወደቀው አይ ለአንተን ልንገርቹስ ምንም ስለገዛ ከደረጃቱ ነው ወደኩት ለሌላ ሰው ምን ስታወራ ከአምስተኛ ነው ይያልክ ምክንያቱም እያመጡ እንዲጠይቁት እንዴ እኔ እኮ ታዲያ ያሜር እንደው ላይ ታያል እኔማ እኮ ሁሉ ከአምስተኛ ፎቅ ላይ ነው ወደቀው እያሉ እያመጡ አረ ምንድን ነው ሁሉ ለ30 ፋብሪካ ልከፍት ነው እንዴ ያስብላል ዘንድሮ ወይ ጋሽ ቀጭኑ ጠጣ እስኪ በል እንዴት ነው ወይ እንደው ውስጥ ከአምስተኛ እንደዚህ ወድቀው ከሆነ ጋሽ ቀጭኑ እኮ እንደው አተረፈም እኮ ውስጥ እኮ ደምቶ ሊሆን ይችላል ከደረጃቱ ነው እኮ አልኩ አንተ ከደረጃቱ እንደው ምን አሰብኩ መሰለ ጋሽ ቀጭኑ እንደው ምናልባት ይሄ ሰውዬ የወደቀ ሰው ውስጡን ነው የሚደማው ውስጡን ይደማል ውስጡን ነው የሚደማውና አንዳች ነገር እንዳትሆን እንደው ሀብት ንብረትህ እንዴት ነው ምን ልታረገው ነው ኑዛዜውን እኮ ቶሎ ልቀበለው ብዬ በስልኬ ቢያንስ እንኳን የሰውዬ ሳያመልጠን ሪከርድ ላርግ ብዬ ነው የመጣሁት ድምጽን ሪከርድ ላርገው ብዬ ነው የመጣሁት ልትናዘዝ የት ነው ሀብት ንብረት ያለ ጋሽ ቀጭኑ አይታወቅም አይነም ቀንት ብሏል እኮ ወደ ብቻ ተቀይሯል ውስጤ ላይ ደምቷል ውስጤ ደምቷል ማሯል አረ አኮ ታዲያ ፋብሪካ እኮ አለ የቡና ፋብሪካ እሺ የኑዛዜው ፋብሪካ አይደለም ሀብት ንብረት ያለ ምን ነው ኑዛዜ ነው ሪከርድ እያደረኩ ነው ነው እንዴ ሌላ ቦታስ ምን አለ ምንድን ነው ያለ የእንትን ፋብሪካ የእንትን ላሞች ፋብሪካ ማለት ላሞች ፋብሪካ እሺ ወተትን ፋብሪካ አለ እሺ አይበቃም ይበቃል ያለህን አይደለም ጋሽ ቀጭሉ አንተ አሁን ሀብት ጧሪ ቀባሪ የለም ልጅ የለም ሚስት የለም ሀብት ንብረትን ገጧት እንትን ቢሆን ለማን ይሰጣል ምን አለው ቢባል መንግስት ነው የሚወርሰው ብልጡን እኮ አሁን ያለህን ንብረት መናገር አለብህ እስከዛሬ ግብር ፈርታውን ከፍዬ አይደለም ግብር ፈርታውን አንተ ሀብት ንብረት ደብቀን ያለው አሁን ግን መንግስት ከሚወርሰው ከሞትክ በኋላ ሌላ ሰው እንዲጠቀምበት ብዬ ነው ሌላ ሰው ማንም ይጠቀመው ሌላ ለምትፈልገው ዙ ትናገራለህ እንዴት ነው አሁን ያለ ሁለት ፋብሪካ ብቻ ነው ያለ ያላምና ማለት ብዙ አለ ምን መናገር ሪከርድ እኮ ያያረክ እኮ ለራሴ ግብር ታስከፍለኝ ግብር አይደለም ኑዛዜ ነው ኑዛዜ ማለት ውርስ ነገጧት ላይ ሀብት ንብረት ከሞት አንተ ስሞት ማን እንደ ንብረትህ ቀልጦ ነው የሚቀረው ያለህን ካሁኑ ግን ማስረጃ ተናገር ባንክ እኮ ብርም አለኝ ሽጮ አልሞትም ታዲያ ጋሽ ቀጭኑ አንድ ነገር ልንገር አሁን ሀብት ንብረት የላሞች እንትን ፋብሪካ ላይ ብለሃል ሌላ ምን አለሽ ባንክ ስንት ብር አለ አሁን 60,000 ብር አለ እኮ ባንክም ያንንም ቤቱ 60,000 ብር ምን አለ ሌላ የለም ሽጬ ብሬን ይይዛሉ እሺ ችግር የለም ለማን ይሁንልህ አሁን ጋሽ ቀጭኑ ነገር ግን አሁን ልጅ የለህም አንተ ሚስት ልጆች የሉም እንደኛ አይነት አሁን እንደሚጠይቅህ ዘመድ ምን ሰው ቢያንስ ይሄኛውን ንብረት ያስተዳድርልኝ ብለህ እዚህ መናገር አለብህ ምን ታስተዳድራለህ እኔ ከሞትኩ እኔ ከሞትኩ ታዲያ ምን ታደርገዋለህ አንተ ከሞትክ ማን እንትን ይለዋል እኛንም ብዙ ያለ ነው አይደል ይዞ አይደለም እንደከሞትኩስ የት ነው ብሩ ይዞ የሚመጣው ከሞትኩኝ ብሩን ሲያርግ ይሄዳል ማን ይነካል ሞት ላይ ፈጣሪ ፊት ብር ይዞ ሰማይ ቤት ምን ችግር አለ ምን ብር ይዞ ይከራል እንደዛ ጋሽ ቀጭኑ ይዋል አንድ ነገር ወደ ዘይት ብር እንትን ባዶ እንዳቀርብዬ ነው ራስህ እንትን አመጣው ብለህ ልትወርስ ነው ብር እና እንትን አታረግም ቢያንስ አንዱ ላስተዳድርልህ እኔ ጋሽ ቀጭኑ ተናገር ግድ የለም ለሀብትሽ ይሄኛውን ንብረት ሰጠሻለሁ ብለህ ተናገር ግድ አልልም አልናገርም ለምን እኔ ሲጀመር እኔ አንደኛ አልሞትም ከሞትኩም ብሬን ሰጥ አድርጌ ይሄዳል ነው ጋሽ ቀጭኑ እዛ ምን ተጠቀማለሁ እንዴ እና ታዲያ ሞኝ ነኝ እንዴ እኔ
ምትናዘዝ መስሎኝ ነው እንጂ ብርቱካን ይዤ መጣሁ። እንትን ሜሬንዳና እንትን ፓፓዬ ዘመተህ ልትወርስ የ100 ቢሊዮን ዶላር ብር ገንዘብ ልትዘርፍ ዘራፊ አልሞትም። እጅግ ሙሉ እኮ ፓንት ነበረልህ እኮ እሱን ብትወስድ ይሻል ነበር። አልቆ ነው እንጂ አትሸሚዙ አንተ ላይ ነው በቃ ሄደችው። አሪፍ እኮ ነው ግን ምን እባክህ ቁልፎቹ ምንም አልተመቹም። ምንድነው ቁልፎቹ? እንዴ ዝም ብለህ ነው ሰደው ካልተመቸ የዛሬ ሳምንት በጋን የሚቆለፉ ሸሚዞች ይገባሉ። በእነሱ ቀይረን ምን ደግሞ ያየው አይበቃኝም፣ ይሰፋኛል። በእናትህ ጥሩ ነው ታድግበታለህ። በዛ ላይ አሁን ፀሐይ ስለሆነ ነው ይኸውልህ እጁ ጉርድ የሆነው እንጂ ማታ ልክ ሲመሽ ሲጨልም ብርድ ሲመጣ አውቶማቲካሊ ነው እጁ እጅግ ሙሉ ነው ግጥም የሚለው። በዛ ላይ ከለሩ ሰማያዊ ነው። ሰማይ ከሰማይ ጋር ይገናኛል። ሰማይ ምንድነው? ምድርን እቅፍ ድግፍ አድርጋ ያዘች ነች እንደ እናት ስለ ወዴት እሄዳለሁ? ይኸው መስመሩ የእናቱ ጅንጉርጉር ነው የዚህ ሸሚዝ። ኧረ እባክህ በዛ ላይ ይሄ ሸሚዝ ሲሰፋ ደምቷል። የሚታጠበው ፎቶ ቤት ነው። የሚተኮሰው በሽጉጥ ነው። በዛ ላይ የሻይ ኪሱ ከልብህ ጋር ቅርብ አይደለ? በሸሚዙ ኪስ ማፍቀር ትችላለህ። እና ስፋቱ ነው ከ3 እስከ 5 ሴት ማፍቀር ይችላል። ይሄ ኪስ ለብቻው ልቤ ጋር 6 ሊሆንልኝ ነው ማለት ነው። ታዲያ በዛ ላይ የሸሚዝ እንዳታወልቀው አንተ ላይ ነው ሄደው። ካወለቀው ከሄደበት ነው የሚመለሰው። እሺ ግን ምን አላባሽ የላትም? አለ ቆንጆ ቱታ አለው። አላ እንዴ ሸሚዝ በቱታ አሁን እኮ ፋሽን ነው እኮ ሸሚዝ በቱታ። ከዛ ለቺኳ ይዘህ ወርታ ካናደደች ሸሚዝን አውለቀ ፑሻፕህን መታ ማለት ነው። ወሰድኩ። ካሜራማን ሬዲ አክሽን። ሲጀመር ምን ልታደርጊ አጠገቡ ወደቅሽ? ምንድነው ነገሩ የተፈጠረው? ግን ለናካ ነገሩ ለናካ ምንድነው? አይ ማዘር ይቀስ ስራ ነው ያዘው። የስራ ነው በሺ። እሺ ወደ ቀረጻ አይቀልሉ። ምንድነው? ለና አይታወቅም። በቃ ምንድነው ነገሩ? እንደገና ካሜራማን ሬዲ አክሽን። ሲጀመር ምን ልታደርጊ አጠገቡ ወደቅሽ? ማዘር እንደዛ አይደለም። ስራ እየሰራን ነው። ወደ ስራ አንሳ። እንደገና ወደ ስራ ጋብለው መስራት። እሺ ካሜራማን ሬዲ አክሽን። ሲጀመር ምን ልታደርጊ አጠገቡ ወደቅሽ? ምንድነው ነገሩ? እንደዛ አይደለም እንዴ እንደዛ አይደለም። እሺ የእርሱን መስመር አጋጣሚ ነው። እሺ ማለት ካሜራማን ሬዲ አክሽን። ሲጀመር ምን ልታደርጊ አጠገቡ ወደቅሽ? አጋጣሚ ነው። ሳመኝ እና ሳመኝ። አረ መንገድ ላይ ነን እና ለሳምክ እንዴ አንተ አመረርኩ እንዴ? በቃ ትጮሽብኛለሽ። ስለምወድክ የኔ ፍቅር መርጣ ማሪ እና ሩጫ አይደለም ሳባሩ። እሺ በቃ እኔ ላባርሽ። እንደሱ አይደለም። በእናት እሺ ስራ ፈት ምንድነው? ስራ አሰሩም እንዴ? ማን አንተ? ምን አገባ? ሰማሽልኝ? ምን አገባ ነው ያለኝ? በለው በእናትህ ማናት እንዳይዙን ና በዚህ ጋር ሳመኝ። ያምሻል እንጂ ምን እኮ ነው ሳመኝ? እንደዚህ ነሰት እንደዚህ ነቅልቅል ነው መንቃል ተናገር መጡልኝ። እንኳን ወደ ቤት ሰላም መጅሊስ በሰላም መጣችሁ። ልቆና ማለት ነው ቤታችን። ሄሎ ፍቅር እንዴት ነሽ? አለሁልህ። እኔ የውጭ ጉዳይ ፖሊሲ። ደህና ነህ? ኧረ ደህና ነኝ። የቱ ነሽ ነው?
እባክህ እዚሁ ሰፈር አካባቢ ንቁ ተሳትፎ እያደረኩ ነው። አንተ የት ነህ? የት ሆናለሁ? እዛው ግንባታ ቦታ ነኝ። የኔ ሰብአዊ መብት መቼ ነው ግን አብሬ የምገነባው? እንዴ ፍቅር፣ የሰላም ግንባታ ላይ እኮ አይደለም የምሰራው፣ ህንጻ ግንባታ ነው። እባክህ ተወኝና እኔ ህንጻ መገንባት ሊከብደኝ ነው። ሲጀመር አንተ በጾታ እኩልነት አታምንም። በእውነት ቅንነት ይጎልሃል። እውቀትን መሻት እንደዚህ ሊያስብለኝ ይገባ ነበር እንዴ? ኧረ እባክሽ ተረጋጊ። እኔ የምልህ ግን የኔና ያንተ ፍቅር ግን ሰላምና መረጋጋትን በማስፈን ረገድ ያለው ሚና ምንድን ነው? ምን ማለት ነው? እሺ ሁሉንም ተወው፣ ግን መቼ ነው ተጋብተን እንደ ሁለቱ የከተማ አስተዳደሮች ልዩነታችንን አቻችለን በሰላምና በፍቅር ራስ ገዝ የሆነ ሉዓላዊ ቤተሰብ መስርተን የምንኖረው? ያው እሱማ መች ይቀራል፣ አንድ ቀን እንገባለን። አንድ ቀን ይላል እንዴ? እና እኔ 10 ቀን እንገባ ብያለሁ። የምሬን ቁጠባ አትቀልድ። ሁሉም የጎረቤት ሀገራት እኮ አግብተዋል ማለት ጓደኞቼ፣ እኔ ብቻ ነኝ የቀረሁት። እሺ በቃ እንገባለን። ታውቃለህ አንተ ለኔ ሁሉ ነገሬ ነህ። ህግ አውጪ፣ አስፈጻሚ፣ ተርጓሚ ነህ። ነግሬሃለሁ። እኔ ላይ ሙስና ትሰራና ማለትማ እቺ ታደርግብኝና ተጋደል። እሺ ለምንድን ነው ጠልፈሽ ጥራሽ? መነጋገር አለብን። ፈርዶብኛል። ቀጥይ እስኪ። ህዳር 4 ለእራት ስንቀር አንቺ ጊንጥ አልከኝ። አላስታውስም። ህዳር 8 በ4 ቀን ልዩነት ውስጥ ደግሞ አልጋ ላይ ጀርባህን ሰታኝ ምን አልከኝ? አንቺ ቆቅ አልከኝ። ችግር የለውም እኔ ይሄን ሁሉ ነገር አልፌዋለሁ። ግን ይሄ ስድብህና ማንጓጠጥህ ይመጣና አሁን ሐምሌ 4 ላይ ምን አልከኝ? አንቺ እስስት አልከኝ። ለኔ ምንም ችግር የለውም። ግን የዚህ ዓመት ስድብህና ማንጓጠጥህን ካለፈው ዓመት ጋር ሳነጻጽረው 11% ወርዶብኛል። እኔ ደግሞ እንደ ትዳር አጋርነት ያሳስበኛል። የማስተካክለው ችግር ካለ ንገረኝ። ለምን በበቂ ሁኔታ እየሰደብከኝ አይደለም ነው ወይስ ሌላ የምትሰደብ ሴት አገኘ? መልስልኝ እንጂ እየጠበኩ እኮ ነው። ለጥያቄዎች የምትሰጠኝ መልስ ራሱ በ16.27% ቀንሷል። ዋይ ምን ማድረግ ይቻላል? የእውነት ማልቀስማ አይሻልም? ማልቀስ ይሻላል እንዴ? መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ ነው። ሐሰን ሰላም ሞጣ እንዴት ነህ? ሰላም ብያለሁ። ሞጣ እንዴት ነህ? አለው ይኸው የፋብልጭ ብትን ብዬ የምታየኝ ስላለው ነው። ቀጥል። እንዴት ነህ? ደህና ነህ? ሰላም ነው? አባቴ 3 ጊዜ ሰላምታ አንድ ሰው ካቀረበ አንዱ ለነገር ነው ይላል። በሰላም ነው? እኔ ከአፋር ነው ማናገርህ። እኔ አፋር ነው። የአፋሩ ልጅ ነህ? ያኛው ነው ሌላ ነን። ቀጥል። ደህና እንዴት ነህ? በአፋርኛ እስኪ ሰላም ማለት ምን ማለት ነው? ሰላም ማለት ነጋሲኒ ማለት ነው። ነጋሲኒ። ቀጥል። እንዴት ነህ? እናንተ ጋር እኮ ድርቅ አለ፣ ዛፍ ስለሌለ ከጎጃሚው ብሳቸዋል። ውረድ። አንተ ከጎጃሚ ብሳ። ጎጃም ግሪን የሆነ ሀገር ከንቲባ ያደገበት እንደዚህ ከቀነጨረ አፋር ምን አለ? ጎመን የለ ቲማቲም የለ። እንደዚህ አይነት ሰዎች እንዴት ነህ? ሰላም ነህ? ቆይተህ እኮ ከብቶች እንዴት ናቸው ትለኝ ነው እንደ ጎጃም ሰው። ያ ሰውዬ ማለት ነው የወሰደብኝን ገንዘብ ካልመለሰልኝ ማለት ነው አስጠነቁልበታለሁ። እንዴት አትለኝም? ጥቁር አውራ ዶሮ ነው የሚበቃው ለሱ ማለት ነው። እንደዚህ ጠንቋይ ቤት ወስጄ አስደርጌ ቤቱ በር ላይ ነው የምጥልለት። ያኔ የራሱን ንብረት ሲያጣ ይገባል የኔ ገንዘብ ምን ማለት እንደሆነ ማለት ነው። አንተም ማለት አይደለም አታስብ፣ አንተ ትጨነቅ። ዛሬ ትመልስልኛለህ፣ መጨረሻ ቀን ነገ ትመልስልኛለህ። አንተ ችግር የለውም፣ አንድ ነን፣ ችግር የለውም፣ ትመልስልኛለህ። እሱ ግን ማለት ነው ካልመለሰልኝ ማጅራቱን ነው ማስደፋለት። ማታ በገጀራ አንገቱን አስቆርጬ እንዳይቀበር አድርጌ ነው ማስደፈር። ብሬን ካልመልስ አንተ ማለት አይደለም አትጨናነቅ። አንተ መልስልኝ፣ ቀስ ብለህ ትሰጠኛለህ። እሱ ግን ማለት ነው ካልሆነ ራሴ አንድ ቢላ ይበቃኛል። ቤቱ ሄጄ በጨለማ በተኛበት አንገቱን እርድ ነው ማረገው። ብድሬን ካልመለስ ማለት ነው ግድ የለም ይቅርብኝ እንዴ ነው ገንዘብ መቀበል። እናንተማ አትመልሱም፣ የራሳችሁ አረጋችሁት እኮ።
ጽዬ ለዚህ ስለበቃሽ በጣም ደስተኛ ነኝ። አስቤ አቅጄ አውጥቼ አውርጄ የረጅም ዓመት የሚሆን አንድ ስጦታ ገዝቼልሻለሁ። ምንድነው? እስቲ ገምጪ። አክሲዮን? አክሲዮን ተራ ነገር ነው። ቤት? ቤት አይመጥንሽም። መኪና? መኪና 4 እግር ያለው ቆርቆሮ ላንቺ ያንሳል። እሺ አፓርትመንት? አይንሽን ጨፍኝ። ግለጭ። ሰርፕራይዝ! ከስክስና ጥላ ለረጅም ዓመት ስራ መፈለጊያ ይሆንሻል። ከስክስ ጥላ ኦ ማይ ጋድ! ደውል አታነሺም። ኧረ እናቴዋ! ኧረ ይሄን የሚያክል ዕቃ ትቼ ነው አንቺን የመጣሽ? ረጅ እኔ የለትም እንደርሶስ ብብት አቋም ምን ትላለች? ዝም በይ አንቺ። ምን አይነት ቅሌታ! ሸምበቆ አቋም ደግሞ አንቺ ምን ትላለች? ድንች ፊት ዝም በይ። ኧረ ወደዛ ትልቅ ሰው አይደሉ እንዴ? እንክብል እሰይ! አሁንማ ይኸውልሽ ሊገደፍልሽ ነው እንግዲህ፣ ወስዶ መከካት ነው እንግዲህ። ኧረ ይፈሩ በእግዚአብሔር። ዝም በይ አንቺ። ትልቅ ሴት ይወሩ እንዴ? ምን አጎጥጉጠሽ ኧረ ወደዛ እንዳልቡሽ። ዛሬ ጋይሶች ሞክረን ማናቋን ቻሌንጅ ልንሞክር ነው። ከተቆለፈንም እንዳስቁብን ሼር ኮፕሊንግ ያደርጋችሁ ግን አበረታቱን። ስልክሽን ወስዷል። ለፌር ነው ለብሶ ምናምን ትላለህ እንደ ምን ሆነው? ና እባክህ ያማል ማን ምንድነው? ስልክ ያየው ተቀበለ። ሲስተር ስልክሽን ወስዷል። ምን በእና አንተ ምን በእና ሰፈር የመጡ ተጨራሽ ሰፈሩን ወስዷል እንደ አይደል? ማን ነው የምን ስልክ? ስልኩን አንተ የምን ስልክ? እንኪ እናት ስልክሽን ና እንጂ አንቺ ስልክ እኮ ሌባ የተባልኩ ነው ባንቺ ምክንያት። ይሄ ስልክ ማን ነው? ያንቺ አይደለም። ይሄ ስልክ በረምቢው በረምቢው ኧረ እናት እያየሁ ከአንቺ ስልክ እኮ ነው ያሰራው። ምን ያስተዋል አይደለም? ሌባ ነህ እንዴ? ሌባ ነህ? ኧረ የኔ አይደለም ማለት እያየሁ አንድ አማርኛ ሰማለህ? የሆነ ነገር አስነክቶሽ ከሆነ አማርኛ ሰማለህ? ሰማለህ ወይ? እየሰማሁ ነው እኮ የኔ አይደለም ማለት እያየሁ አንድ ከቦርሷ ያሰርከው ወይ ልዘርፈን ነው? ኧረ የሌባ ነው። ተይው ነይ በእናትሽ። ኧረ እነዚህ ነው ተይ ከዚህ ነይ ወደዚህ ሌባ እዚህ ሰፈር ሌባ አለ። ምን አይነት ዕዳ ነው? ምንድን ነው የሚሻለኝ? ኧረ ወንድሜ ሰው ያለ። ኧረ በእናትህ ፌንት በላችሁ። አይዞን አይዞን አይዞን። ክብሪት ይዘሃል? የምን ክብሪት? አንተ ኋላ ቀርና እንደ ሂድ ውሃ ይዘና ውሃ ይዘና። እርግጠኛ ነህ? ውሃ ይዘና። አዎ የኔ አይዞን 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 የኔ። ኧረ ውሃ ኧረ ውሃ ኧረ ውሃ። አዎ አዎ። እንዴት ጠምቶኝ ነበር መሰለህ። በቃ አልተነሳችም እንዴ? በዚህ አካባቢ ጤና ጣቢያ ምናምን ነገር አለ መሰለኝ። ውሰዳት። እሺ ሐኪም ቤት እኔ ምን አውቃለሁ? ውሃ ጠማኝ እንጂ መድኃኒዓለም ለዚህ ጠጣብህ። የኔ ፍቅር እሺ፣ ዛሬ የምትፈልገውን ንገረኝ። የምትፈልገውን ነው የማደርግልህ። በእውነት እንዴ? እውነት የምትፈልገውን ነው የማደርግልህ። ወይኔ ጉዲ! እኔ እንዳያጣላኝ ነገር የኔ ፍቅር፣ እኔ ጠይቄሽ እምቢ ካልሽኝ እንቆራረጣለን። አንተ ደግሞ ያማን እንዴ? የምትፈልገውን ችግር የለም። እኔ የምፈልገውን የምትፈልገውን አንተ የኔ ፍቅር ያማረኝ ነገር አለ። እኔ አላምንሽም አይልኝ። አንተ ምን ነው ይሄ ነገር በኋላ እንዳያጣላ እኔ ተናግሬያለሁ። የፈለኩትን ምንም ነገር ቢሆን ላንተ የኔ ቆንጆ የኔ ፍቅር ካልሽማ እኔ እርጥብ አምሮኛል። እርጥብ ግዢልኝ። እርጥብ እርጥብ እንከወድ ነይ ጅብ ነው እናታችሁ። እርጥብ ትላለህ እንዴ? እገዛልሃለሁ። ገሶ ትናንትና ወርደኛ ታውቅ። ይቅርታ አልኩሽ አይደል? ቆመብኝ። ማታ በሰላም ገባችሁ? አንተ ማታ አላዋረደኝም። መሀል መንገድ ላይ ቆሙበት። አዎ መሀል መንገድ ላይ ቆሙበት። መቆሚያ መቀመጫ እኮ ነው። ሲጀመር ብዙ ሰው ነግሮኛል። ቆመብኝ መንገድ ምን ላድርግ ታዲያ? እኔ ቆመብኝ ነው ፈልጌው ነው እንዴ? በቃ እንዴ ፈልጌው ነው። ኧረ ይደብራል። እንደ ትናንትና ወርደኛ ታውቅ። መንገድ ላይ ቆመበት
አንተ ቆይ ምን ሆነ ነው እንደማያቀምጡ ነው? መኪናው አሮጌ ነው። አንዴ መሀል መንገድ ላይ ቆመብኝ። ይሄን አሮጌ መኪና ይዞ ወይ አይቀይር። ምን ነው የምትሉት እናንተ? ኧረ በስመ አብ መኪናውን እንዴ ቆመበት እና ምን አስበህ ነው? በቃ እኔ ፍቅር እንዳልኩሽ ነው። ምንም አይሳካል። አንተ ቆይ ምን ሆነ ነው ከትዳር በኋላ እንደዚህ ከሰሃው? ምን ነው የምትለው አንተ? ኑሮ ነው ታዲያ እያየሁ አይደል እንዴ ኑሮ። ቆይ ለምንድን ነው ወንዶች ካገቡ በኋላ የሚከሱት? እንዴ ከትዳር በኋላ ቀለባቸው ዳቦ ስለሆነ ነው። ዳቦ ዳቦሽ 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 ሄሎ የኔ ፍቅር። ወይ የኔ ፍቅር እንዴ አንቺ ምንድነው አርግዣለሁ ብለሽ ቴክስት ያደረግሽልኝ? ወይ ለአንተ ነው እንዴ ላኩት? ለሌላ ሰው ልካለሁ ብዬ። እንደዛ ነው እንዴ? እሺ ከባድ ነው ጉዳዩ ጉድ ጉዳዩ። ተይ ግን ተይ አሁንም አትሰጭኝም? አልሰጥህም። ለቫላንታይን ብለሽኝ ነበር። በቃ ለትዳራችን ደርሰናል። አልሰጥህም። ኧረ እኔ አሁን ስለኝ ጻናት እኔ ተወኝ በእናትህ መሩኛል። እኔ በእናትህ ህይወት እኮ በቃ ከባድ ነች። ያው እቺ ለማለፍ አለብህ። ያው ህይወት ለአንዱ ስትሰጥ ለአንዱ ደግሞ ትነፍጋለች። ህይወት የታውቂ ስልኳን ስጠኝ በእናትህ ድሌ ልሞክር። አማረኝ ያረጠሽ ሲስ ስትቀናጣ ያዘልላታል ልክ እንደ ፌንጣ አሉ። እንዳንቺ አይነቱ እኮ ነው እንዴ ዛይስቶ ሱሉልታ አያም ጎይንግቱ ቦሌ አራብሳ እንዴ ምን ማለት ነው? አረ ያንቺ ነገር አረ ያንቺ አበሳ ሳምቡሳ እየበላው ልሂድ ወደ ቦሌ አራብሳ እንደማለት ነው። ያንቺ ነገር እኮ ታከተኝ የዛሬን አያርገው እኮ እና ወደዚህም ሳትሄጂ እንቅጩን ተናገሪ እብዬ እኮ ተናግሬ ነበር እኮ አስተንግሽ ነበር አይደል? እሺ ምንድነው ችግርሽ? ኦኬ በኔና ባንቺ በትዳር መሃል ፈስሽ ስለማያመልጥሽ እሱ እንደ መለያ ችግር ሆኖ ዛሬ መቀጣጠር ነበረብን። ዘርት ቢት ኦፍ ላላ ዩር ዋይፍ ኢዝ ትወዳለች ካትካላ እንደማለት እኮ ነው። እሱ ኬዝ ላይ ስለተጠቃሽ ነው። ባለቤቷን ከልቧ ያፈቀረች ፍቅሯን በፈስ ትገልጻለች እንደማለት እኮ ነው። ሀቢቢቲ እንዳንቺ አይነቱ ነው እኔ ሳልረዳቃች ነው። መቼም ቢሆን ሞት ነው የሚለያየን ብዬሽ የለ ሀቢቢቲ። የኔ ጣፋጭ አፈቅርሻለሁ ቁርጭምጭሚቴ ሙጥጥ እስከሚል ድረስ። ሰላም ነው። እየቀረጽኩሽ ነው እዛ ጋር። እሺ ይቻላል? እሺ ችግር የለውም። እሺ ካሜራውን እያየሽ ወደዚህ። ስንት ዓመትሽ? ምን ነው ምን ያደርግልሃል? በትክክል ከነገርሽኝ እሸልምሻለሁ። ለበዓል ለየት ያለ ሽልማት አለኝ እና እዚህ ጋር 5 ሺህ ብር እያለሁ 5 ሺህ ብር ነው እሸልምሻለሁ። እሺ 17 እስኪ ወደ ካሜራው እስኪ 17 ዓመቷ ይመስላል ቤተሰቦች? የምር 17 ዓመቴ ነው። እንዲህ ወክ በዚህ ጋር ማረክ ከጀመርሽ እንዳይሆን 17 ዓመቴ ነው። እዚህ እኔ አላመንኩሽም። ቤተሰብ ጋር ደውይና እድሜሻው 17 ነው ካሉ እዚህ ጋር ያልኩትን 5 ሺህ ብር እሸልምሻለሁ። አስቂ መልስ ከሰጡ ደግሞ ለየት ያለ ሰርፕራይዝ አለ። እሺ ትደውያለሽ? እሺ ማን ጋር ነው የምትደውይው? ብራዘር ጋር እሺ ደውይ። ሄሎ ብሮ እንዴት ነህ? ምን ፈልገሽ ደውለሽ? አለህልኝ? አለሁልሽ። ምንድን ነው? ስማኝማ መንገድ ላይ እኮ ጥያቄ ተጠይቄ። እሺ እድሜ ስንት ነው? ስንት ነው? 27 ነው። 27 ነው። የኔን እድሜ ነው የጠየቅኩህ እኮ እና 27 አይደል እንዴ? አንተ አትቀልድ፣ የምሬን ነው። ቅዳሜና እሑድ ተቆጥሮ ምናምን 27 ዓመትሽ ነው። ከማቆጥ ታላቅ አይደለሽ እንዴ? ምን ያልሽ? ስንት ዓመቴ ነው? እኔ የተወለድኩት በ2000 አይደል እንዴ? በ2000 አላለችም። እኔ እንደው የጠየቀሽ ሰው ነው ማለት ፈልገው ስማ፣ ቅርጥፍ አድርጋ 28 አልተኛ ነው ትበልጣለች። ቅዳሜና እሑድ ሳይቆጠር ራሱ የእሷ ዕድሜ 17 ነው። አይሆንም። አላውቅሽም እንደዚህ በቃ እኔን አሁን መንገድ ላይ ጓደኛ አገባ ያንተን ስፍሬ መስለም ነው ሱሬና ማዘር የኑዩ አላጋ እንደዛ አይደለም። ቆይ
ፍሬ ላይ ምን እንዳለው አላውቅም። እኛ ማህበረሰብ ፍሬ ያለው ነገር ስራ ይላል። ፍሬ ሲጨመር ስራ ሰርቶ ያውቃል እንዴ? ከኋላ ከመንጀዋል ስራ ፈት በፊት ሃይላንድ ነበር የሚንጠለጠልበት። አሁን ማህበረሰቡ ነው የሚንጠለጠል። ትዳር ጥሩ ነው። ጋብቻ አሪፍ ነገር ነው። ሰው በትዳር ተከብሮ ሲኖር በጣም ደስ ይላል። ግን ሲኖርህ አሪፍ ነው። ሲኖርህ ኢነሴንስ በወጣትነት ተፍተፍ ብለህ መላ ስትቋጥር ቆንጆ ነው። ሽማግሌ ሆነ ሀብታም ብትሆን ሙሉ ሀብታም አትሆንም። የሆነ የሚጎልህ ነገር አለ። እኔ ሆቴል በሚሰራበት ሰዓት የ22 ዓመት ልጅ ከ78 ዓመት ሽማግሌ ጋር ጂንስ ሱሪ አድርጎ ክለብ ወሳ እምዬ ሙሉ ሀብታም አታስመስል። በቃ አንተ የ22 ዓመት እንቦቆቅላ ልጅ ገንዘብ ስላለ ወሰድካት። ከዛ ኮክቴል ገዛላት በስትሮ ትጠባለች። አንተ በኮካ እንቅልፍ መጥቷል። አንተ ያስጠባው የሚያስገሳል ሌላ ጠንጉሞ ድምጻይ ነው። እህል አይበላሞይ ብሎ ያማኛል ሰው። እህል አይበላሞይ ብሎ ያማኛል ሰው። መውደድን ያላየው ፍቅርን ያልቀመሰው ሰማቸ ያበደ ነው። ወደድከው? በጣም መሰግናለሁ። በጣም ያው እኔም አጋጣሚ ሆኖ ድምጻይ ነው። ኧረ ተው የምር እስኪ የሆነ ነገር የፍቅር ገዳም ያደለይ ሰውነት ናፍቆትን ሰንቆ የሚመንኑበት በእውነት ቃል ተዘርታ ጸድቃ እንድትለመልም ነፍሴ አንቺን ትሻለች ሁሌም በዚች ዓለም። ተመልካቾቼ እስካሁን የነበረኝ ቆይታ ይመስል ነበር። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ።